ሙስሊሞች ያረዱትን ስጋ ብበላ እስላም እሆናለሁ ሆይ? የዛሬው ጥያቄ ደግሞ በጣም የሚገርም ነው። ውድ ክርስቲያኖች ሼር፣ ኮፒ ሊንክ እያደረጋችሁ ለሁሉም ሰው አድርሱ። በጣም አስፈላጊ ስለሆነ ማለት ነው። አጠር አድርገን ስንመልስ አንድ ሰው አንድ ክርስቲያን ሙስሊሞች ያረዱትን ስጋ ቢበላ እስላም ይሆናል ወይ ነው ጥያቄው። መልሱ አይሆንም ነው። እንዴት ሆኖ ይሆናል? አንድ ሰው እንዴት ነው ስጋ በልቶ ሙስሊም ይሆናል? ሲጀመር ሙስሊም የሚባል ሰው አለ እንዴ? የለም እኮ። እስልምና የሚባል የሃይማኖት ተቋም አለ። ሙስሊም የሚባል ሰው ግን የለም። እኛ በተፈጥሮ ሰው ክርስቲያን እንደሆነ ነው መጽሐፍ ቅዱስ የሚነግረን። ስለዚህ አንድ ክርስቲያን ሙስሊም ያረደውን ስጋ ቢበላ ሙስሊም አይሆንም ማለት ነው። እንደ ኃጢአት ነው። አንድ አህዛብ ያረደውን ስጋ መብላት ኃጢአት ነው ይቆጠራል አይቆጠርም ከሆነ ጥያቄው ኃጢአት ነው። ንስሐ እንገባበታለን፣ ግዴታ ነው። አንድ ሰው በአህዛብ ሀገር ይልቁንም በሳዑዲ አረቢያ፣ በየመን፣ በኦማን፣ ዱባይ፣ ኩዌት፣ ኳታር፣ ባህሬን፣ ሊባኖስ፣ ጆርዳን፣ ኢራንና ኢራቅ፣ ሶሪያ የምንኖር ሰዎች የምንሰራባቸው ሰዎች አህዛብ ሊሆኑ ይችላሉ። ስለዚህ ከቻልን መብላት የለም። ግን ግዴታ ሆኖ ያንን ምግብ ከበላን ያንን ስጋ ከበላን እያማተብን መብላት። አንገታችሁ ላይ ያለው መስቀል ምንድን ነው የሚሰራው? እንኳን ስጋን አጋንንትን ከሰው ላይ እኮ ያወጣል። እንኳን ስጋን መባረክ ቀርቶ ማለት ነው። ስለዚህ በስመ አብ ብላችሁ ብሉ ግዴታ ከሆነ ማለት ነው። ከቻላችሁ አትብሉ። እንደ ኃጢአት ነው ይቆጠራል። ግን ሃይማኖትን አይቀይርም። እኛ ከልባችን ሃይማኖታችንን ካልካድን መጠጥ ስለጠጣንና ስጋ ስለበላን ኃጢአት ነው ይቆጠራል እንጂ እምነታችንን አንቀይርም ማለት። ከንስሐ አባታችን ጋር ተነጋግረን ቀኖና ይሰጠናል፣ እንወስድበታለን። መንገዱ እንደዚህ ነው እንጂ አንድ ክርስቲያን የሙስሊም ስጋ ስለበላ ሰላም ይሆናል። እንዴት አይነት ነገር ነው? ክርስትና ረሃብ ነው እንዴ? ረሃብ እኮ ነው። ምግብ ስትበላ ረሃብ የሚጠፋው ማለት ነው። ክርስትና ምግብ ስለበላ መጠጥ ስለጠጣን የሚጠፋ አይደለም ማለት ነው። ስለዚህ አንድ ሰው የሙስሊሞችን አህዛብ ያረዱትን ስጋ በልቶ ሃይማኖት አይቀየርም ማለት ነው። ይህን ያዙልኝ። መጽሐፍ ቅዱስ ስለዚህ ነገር ምን ይላል ስንል እንደዚህ አይነት ጥያቄ በቆሮንቶስ ሰዎች ጥያቄ ተነስቶ ነበር እና ሐዋርያው ቅዱስ ጳውሎስ የሰጠውን ትምህርት አንደኛ ቆሮንቶስ ምዕራፍ 8ን ገብታችሁ አንብቡ። ከቁጥር 1 እስከ መጨረሻ ያለውን ስለዚህ ነገር የሚናገር ነው ማለት ነው። እና አንድ ክርስቲያን ስጋ ስለበላ ሃይማኖቱ አይቀየርም እንደዛ አይሆንም ማለት ነው። እንደዚህ አይነቱን ሀሳብ ማን ነው የሚያመጣው? ሲጀመር እንደዚህ የሚያስበው ሰይጣን ያደረበት ሰው ነው ማለት ነው። ለሚለው ማስረጃ አምጣላላችሁኝ አሕዛብ ወገኖቻችን ነው ማስረጃው። ክርስቲያኖች ሸር እያደረጋችሁ ለሁሉም ሰው አድርሱ። የቅዱስ ጳውሎስ መልእክት ወደ ኤፌሶን ሰዎች ምዕራፍ 2 ቁጥር 10 ላይ እንዲህ ተብሎ ተጽፏል። መልካሙን ስራ ለማድረግ በኢየሱስ ክርስቶስ ተፈጠርን። መልካሙን ስራ ለማድረግ በክርስቶስ ኢየሱስ ተፈጠርን ይላል። መልካም ስራ እንድናደርግ በማን ተፈጠርን? በክርስቶስ። ስለዚህ ሰው ሲወለድም ሲፈጠርም ሁሉም ፍጥረት ምንድን ነው? ክርስቲያን ነው። ያንን ነው። ስለዚህ ሲጀመር እስልምና ከክርስትና ጋር ጥያቄ ሆኖ መቅረብ አይችልም። እንዴት ሆኖ የመጣው? ከ7ኛው መቶ ክፍለ ዘመን ወደዚህ ነው የመጣው። እንዴት ነው ጥያቄ ውስጥ ይገባል? አይገባም እኮ ሲጀመር እሱ። ስለዚህ ሰው ሲወለድ ሙስሊም ነው ከየት አንታችሁት ነው? ይህን እኮ ሰይጣን ራሱ አይለውም ማለት ነው። እኔ ታሪኬ ልንገራችሁ። የሆነ ጊዜ ላይ አንድ ጓደኛ ሙስሊም ጓደኛ ነበር። ከዛ እናንተ እኮ ስትሞቱ ወደ ሲኦል ነው የምትሄዱታል። እንዴት ሆኖ? ማን አየ? አይ የምታመልኩት ሰው ነው። ማን? ኢየሱስ ክርስቶስ። ይህንን ሲለኝ ጥያቄ ያደረብኝ እና መጽሐፍ ቅዱስ ናነብ። እንግዲህ ሃይማኖት ማለት ልብ ብላችኋል፣ ሃይማኖት ማለት እግዚአብሔር ተገልጦ ለሰዎች ያስተማረው ትምህርት ነው። ለዛም ነው መጽሐፍ ቅዱስ የእግዚአብሔር ቃል ወደ ኢሳይያስ እንዲህ ሲል መጣ፣ የእግዚአብሔር ቃል ወደ ሙሴ እንዲህ ሲል መጣ እየተባለ የተጻፈው እግዚአብሔር ለሰዎች ተናግሮ ያጻፈው ትክክለኛ እምነት ሃይማኖት ማለት እሱ መሆኑ እንዲታወቅ ነው ማለት። ለዛም ነው ኢየሱስ ክርስቶስ የሰውን ስጋ ለብሶ መጥቶ የተሰቀለው ለእኛ ለሰው ልጆች ማለት። ከዛ አንድ ቀን እስልምና ሊያስተምረኝ ስለነሱ ሃይማኖት ሊያስተምረኝ ቃል ገባና መማር ጀመረ። ሲያስተምረኝ ጥያቄ ፈጠረብኝ። የአላህ ቃል እያለ ነው የሚያስተምረኝ። እንዴ ቆይ ጥያቄ ፈጠረብኝና የአላህ ቃል መሆኑ በምንድነው ማረጋገጫው? የእኛ ማረጋገጫው ነቢያት ሐዋርያት አሉ። በመጨረሻም ኢየሱስ ክርስቶስ ከእመቤታችን ከቅድስት ድንግል ማርያም ተወልዶ ሰው ሆኖ አይተነዋል፣ አስተምሮናል፣ ለእኛ ሲል ሞቷል። ክብር ይግባው ለዘላለም። ይህና የአላህ ቃል መሆኑ በምንድነው ማረጋገጫችሁ ስለው የአላህ ቃል ነው። መን ዝም ብለው እንዴት ሆኖ አጋንንትስ ቢሆኑ የጣሉት? ቃሉን የጻፈው ማን ነው? አላህ። ተቀባዩ ማን ነው? መሐመድ። እንዴት ብሎ አጋንንትስ ቢሆኑ የጣሉት? ማረጋገጫው ምንድን ነው? የእኛ መጽሐፍ ቅዱስ ነቢያት የእግዚአብሔር ቃል ወደ ነቢያት እንዲህ ሲል መጣ፣ ወደ ነቢዩ ዳንኤል እንዲህ ሲል መጣ የተባለ የተጻፈ። ስለዚህ ማረጋገጫችን የእግዚአብሔር መንፈስ ቅዱስ ነው ያጻፈው፣ ነቢያት ናቸው የጻፈው። ቁርአንን አላህ እንደጻፈው ማረጋገጫው ምንድን ነው? ሰይጣንስ ቢሆን የጻፈው። ከዛ ክርክር ገጠም። የት ደወልን? አፍሪካ ቲቪ ላይ ማለት። አፍሪካ ቲቪ ላይ ስንደውል ምን ብለው እንደመለሱልን እነዛ ኡስታዝ ተብዮች ምን ብለው እንደመለሱልን ነው አለቀ። ያላህ ቃል ማረጋገጫ የለም እመን ነው ማለት። እሺ ትምህርቱ ቀጠለ። ከዛ አንድ ቀን ምን አለ? እየተማርን ከሞትክ በኋላ እንደዚህ ሆነ ከሞትክ
ለአላህ ፍጹም ታማኝ ሆነህ ከሞትክ በገነት እንደዚህ አይነት ሴቶች ይገጥሙሃል። እንደው ቁጥራቸውን አላውቅም፣ ወደ 70 ምናምን ናቸው። ቆነጃጅት ናቸው። አይናቸው ነጫጭ ነው። እንደው ጡታቸው ያልወደቀ እንደው እኔማ ከአውሮፓ የመጡ ናቸው እንደው እንደዚህ ሲል ማለት ነው። ገና አይምሮ ያልከረረ ሰው ሌላ ስሜት ውስጥ ነው የሚገባው። ያንን ወሬ እንኳን የሃይማኖት ትምህርት እንዴ ነውር አይደለም እንዴ? እንደዚህ ሃይማኖት አለ፣ እንደዚህ አይነት ትምህርት አለ ሃይማኖት ተብሎ እንዴት ብሎ ነው ሰው በገነት ግብረ ስጋ ግንኙነት የሚገናኘው? ስለው አዳምና ሔዋን የተፈጠሩበት በገነት አለ እናሳ ምድር ሙላት ተብሎ የለ አለ። ክርስቲያኖች በጾም ጊዜ ስጋ ለምን አንመገብም ይላል ጥያቄው። እግዚአብሔር ይስጥልኝ። ይህንን መልእክት ለሁሉም ሰው ሼር አድርጉ። እኛ ክርስቲያኖች ከዓለም ከመናፍቃና ከአህዛብ ለየት ያለ ሕግና ስርዓት አለ። ይህም የሆነበት ምክንያት ሃይማኖታችን እግዚአብሔር በመጀመሪያ በመላእክት መካከል መሰረታ፣ ከዛም ለአዳም በገነት ተሰጠ። የዘመኑ ፍጻሜ የደረሰ ጊዜ ኢየሱስ ክርስቶስ ከድንግል ማርያም ተወልዶ በቀራንዮ አደባባይ የምድር እምብርት በሆነችው ተሰቅሎ የሰው ልጆችን አዳነ። እስካሁንም ድረስ እስከ ዓለም ፍጻሜም ድረስ ይቀጥላል። ከአህዛብና ከመናፍቃን የተለየበት ምክንያት ስንጾም ስርዓት አለ። ካለባበሳችን ካነጋገራችን ጀምሮ ስርዓትና ሕግ አለን ማለት ነው። በጾም ወራት እኛ ክርስቲያኖች ስጋ አንበላም፣ ወተት አንጠጣም፣ ቅቤ የገባበት ማንኛውም ነገር አንመገብም። ከዘፈን ከጭፈራ ካሉባልታ ወሬ ከሃሜ ከነዚህ ሁሉ እንከለከላል። ባልና ሚስትም አብረው መተኛት አይችሉም ማለት ነው። አንዳንድ ሰው እኛ የምንጾመው ስጋና ወተት እንጂ ጾም የማይመስለው ሰው አለ። አስተውሉ ክርስቲያኖች፣ እኛ የምንጾመው ስጋና ወተት አይደለም። የምንጾመው ጾም ነው። ስጋና ወተት ቅቤ፣ የስጋና የወተት ተዋጽኦ የሆኑት ነገሮች ግን በጾም ወራት የማንመገባቸው ምግቦች ናቸው ማለት ነው። በጾም ጊዜ የተከለከሉ ምግቦች መጽሐፍ ቅዱስ እንዳንበላቸው የከለከለን ምግቦች ናቸው እንጂ የምንጾመው እነሱን አይደለም ማለት ነው። ምክንያቱም በአህዛብ መንደር አንዳንድ ጥያቄ ይመጣል። ጥያቄው ምንድነው የሚለው? ክርስቲያኖች እኮ የሚጾሙት ስጋና ወተት ነው እንጂ ሌላውን ችግር የለባቸውም ይላሉ። ውሃ ይጠጣሉ፣ እነሆ ቂጣ ይበላሉ፣ እንጀራ በወጥ ይበላሉ፣ ስጋና ወተት ብቻ ነው የሚከለከሉት። ይህማ ምን ችግር አለው ይሉናል። እንደዛ የሚያስብ ሰው ግን የተሳሳተ ሀሳብ ነው። እንደዛ አይደለም። እኛ የምንጾመው ስጋና ወተትን አይደለም። ስጋና ወተት በጾም ወራት ማንመገባቸው ምግቦች ናቸው ማለት። ማንመገባቸው ለምንድን ነው? መጽሐፍ ቅዱስ ስለነሱ ምን ይላል ስንል በመዝሙረ ዳዊት ምዕራፍ 108 ቁጥር 24 ላይ እንዲህ ተብሎ ተጽፏል። ጉልበቶቼ በጾም ደከሙ፣ ስጋዬም ቅቤ በማጣት ከሳ ይላል። ስለዚህ ቅቤ ከወተት የሚወጣ ነገር ነው። ወተትና ስጋ ለሰው ልጅ ለስጋ ኃይል ሰጭ የሆኑ ምግቦች ናቸው። ስለዚህ ኃይል ሰጭ ከሆነ ምግብ ከማንኛውም ነገር እንከለከላለን ማለት ነው። ስጋና ወተት እየጾምን ውለን ስጋና ወተት የምንመገብ ከሆነ በተራበው ሰውነታችን ልክ ያን ነገር ሰውነታችን ሲያገኝ ሰውነታችን እየወፈረ ደማችን እየሞላ ነው የሚሄደው ማለት ነው። በዚህ ምክንያት ስጋና ወተት አንመገብም ማለት ነው። ሌላኛውና ሁለተኛው ነገር ስጋና ወተት የማንመገብበት ወተት የማንጠጣበት ባልና ሚስት አብረው የማይተኙበት ምክንያት ለእግዚአብሔር የፍቅር መግለጫ ነው ማለት ነው። እነዚህ ተወዳጅ የሆኑ ነገሮች ናቸው። ስጋና ወተት፣ ቅቤ ለሰው ልጅ ኃይል ይሰጣሉ ተብለው የሚበሉ ምግቦች ናቸው። ስለዚህ በጾም ወራት እነዚህን ነገሮች እንከለከል። ለምንወደው አምላክ ስንል የምንወደውን ነገር እንኳን እየተውን እንደሆነ እንገልጻለን ማለት ነው። ባልና ሚስት አብረው የማይተኙበት ምክንያት ደግሞ ኃጢአት ሆኖ አይደለም። ነገር ግን በጾም ወራት ስጋና ወተት፣ ቅቤ እንዲሁም ባልና ሚስት አብረው ከመተኛት የምንከለከልበት ምክንያት የምንወደውን ነገር ለምንወደው አምላካችን መተዋችንን ለማሳየት ነው ማለት ነው። 3 ደቂቅ በመጽሐፍ ቅዱስ በትንቢተ ዳንኤል ስናነብ ቆሎ ነበር የሚመገቡት ማለት ነው። ስለዚህ ክርስቲያን በጾም ሰዓት እንጀራ በጨው ቂጣ በጨው ከተቻለ ማለት ነው የሚመገበው ቆሎ ነገር ነው የሚመገበው። ለስጋ ኃይል የሚሰጥ ነገር አንመገብም ማለት ነው። ወደ አህዛብ መንደር ስንሄድ በጾም ጊዜ ሴት መገናኘት ይችላሉ። የፈለጉትን ይበላሉ። እስከ ንጋት 10 ሰዓት ድረስ ሲመገብ ሲሸቀሽቅ ሲያስገባ ያድርና ተኝቶ ብሎ ጾም ነው ይላል። ይህማ ጅብ ሲያደርግ የለም። ጅብም እኮ እንደዚሁ ነው። ጅብ አዳሩን ሲበላ ያድራል። ከዛ ሊነጋጋ ሲል ጎህ ሲቀድ ወደ ጫካ ይገባል፣ ተኝቶ ይውላል። ከዛ ማታ ይወጣል ሊያድን ማለት ነው። ጅብም እንደዚሁ ነው የሚያደርገው። አህዛብና ጅብ የሚያመሳስላቸው በዚህ ነው ማለት ነው። እኛ ግን እግዚአብሔር ይመስገን ክርስቲያን ላደረገን አምላክ መታደል ነው። እኔ ምን